ከየትኛውም ፈተና በላይ ከየትኛውም የኤግዚት ኤግዛም ሊሆን ይችላል፣ የማጠቃለያ ፈተና ሊሆን ይችላል፣ ወይም ከየትኛውም የሚያስጨንቃችሁ የትምህርት ጉዳይ በላይ ይሄ ምክር በጣም ያስፈልጋችኋል። በተለይ ተማሪዎች ከሆናችሁ በየትኛውም ደረጃ ያላችሁ ተማሪዎች ወይንም ደግሞ ተማሪ ልጆች ያሏችሁ ታናሾች፣ እህቶች፣ ወንድሞች ያሏችሁ ሰዎች ይህንን ቪዲዮ ሼር ብታደርጓቸው በጣም በብዙ እጥፍ ህይወታቸውን ልታድኑላቸው ወይም የተሻለ ልታደርጉላቸው ከምትችሉበት ዋነኛው ነገር ነው ማለት ይቻላል። ይህንን እምላችሁ እኔ በጣም ካለፍኩባቸውና ህይወቴን አድካሚ አድርገውብኛል ብዬ ከማስባቸው ነገሮች በብዙ ትግል ካመለጥኩም በኋላ ማለት ይቻላል። ግን እነዛን በማሰብ ሂደት ያለፉ ጊዜያትን ሳስባቸው እንዲህ አይነት ምክሮች ቢኖሩ ኖሮ ምን ያክል ህይወቴን በማስበው መንገድ መምራት እችል እንደነበረ ካሰብኩት በኋላ ነው። እንዴት ናችሁ? ስሜ የኔነህ ንጉሴ ይባላለሁ። በአሁኑ ሰዓት የዩኒቨርሲቲ አስተማሪ ነኝ። ኖርማሊ በህይወቴ ባለፍኩባቸው አንዳንድ የሚጸጽቱኝን ነገሮች ባይሆን ኖሮ ብዬ የምላቸውን ትውልድን ለማዳን ጊዜን አብቃቅቼ በዚህ ኤክሶዲ ክላስ ብዬ ሀሳቤን እያጋራሁኝ ነው። ስለዚህ አይ ቲንክ በዚህ መንገድ ሀገሬን እያገለገልሁም ነው፣ ባለሙያዎችንም እያፈራሁም ነው እና ተማሪ ልጆች አሏችሁ፣ የዩኒቨርሲቲ ተማሪዎች ወይንም 12 11ኛ ክፍል ወይም ኢቨን ታች ክላስ ያሏችሁ ሰዎች ካላችሁ ይህን ቪዲዮ ሼር ብታደርጓቸው which is ከተራ ነገር ትታደጓቸዋላችሁ ወይም ህይወታቸው ላይ ጸጸት ውስጥ እንዳይገቡ ማድረግ ትችላላችሁ። ኖርማሊ ይሄ የህይወት ትርታ ነው፣ የተጻፈ ምናምን አይደለም፣ የተኖረ ነው። እንዳይገጥማችሁ ብዬ ከመመኘው ነገር መካከል ነው። እንደምታውቁት ትምህርት በሀገራችን በስፋት ተስፋፍቷል። ተማሪዎቻችን ይመረቃሉ፣ ባለሙያዎቻችን ይመረቃሉ፣ ስራ ግን አያገኙም። ስራ የሚገኝበት መንገድ አንዳንድ ጊዜ በሎተሪ ይሆናል፣ አንዳንድ ጊዜ በጉቦ ይሆናል፣ በዝምድና ይሆናል። የፈለገ ጎበዝ ተማሪዎች ብትሆኑ፣ ሰቃይ ብትሆኑ፣ አንድ ኤክስ ስትሆኑ፣ ስታለቅሱ ብታድሩ ያ ሁሉ ነገር ዋጋ የሌለው ከንቱ ድካም ነው እና ያቺ ኤክስ ሳትሆን በዛች ኤክስ ምክንያት ብቻ ስሜታዊ የሆናችሁበት ነገር ነው ራሳችሁን የሚጎዳችሁ። ያቺ ኤክስ ብዙም ያን ያህል ፋክተር የላትም ህይወታችሁ ላይ እና ኤኒዌይ የስራ ሁኔታውን እንደምታውቁት ነው፣ የፖለቲካ ሁኔታውን እንደምታውቁት ነው። ኖርማሊ ሁሉ ነገር አስቸጋሪ ነው። ብዙ ሪስፔክት አድርጋችሁ የምታስቧቸው ተቋማት እንደምታስቧቸው አይደሉም። ኖርማሊ ብዙ የትምህርት ተቋማትን ብታዩ ከመታስቡት በላይ እናንተን ሊመጥኑም የማይችሉም የሆነው ታገኛቸዋላችሁ፣ ወይም የማይመጥኑ ሰዎች ኑሮባቸው ታገኟቸዋላችሁ። ብቻ ብዙ ነገር በየደረጃው ከደረሳችሁ በኋላ ዛትማች ብሩህ ሆናችሁ እንኳን ብትፈጠሩ ብታድጉ በጣም በጥንቃቄ በዛ ልክ ልታቅፍበት የምትችለው ሰፊ እጅ የሌላት ሀገር ነውና ያለችን። ኖርማሊ ይሄ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። እኔ ፐርሰናሊ በጣም ጎበዝ ተማሪ ነበርኩኝ። የትምህርት ነገር አሳስቦኝ የማያውቅ፣ ኤክስ መሆን አለመሆን አሳስቦኝ የማያውቅ፣ ነገ እሰራዋለሁ አልሰራውም፣ እንደዚህ ሆናለሁ አልሆንም፣ እኔ እንዲያውም ተፈልጌ የምሰራ አይነት በጣም በብዙ እጥፍ ሀገሬን የማገለግል አይነት ስሜት ይሰማኝ ነበር። የደሞዝ ጥያቄ አሳስቦኝ የማያውቅ፣ የችግር ኢኮኖሚካሊ፣ የፖለቲካሊ፣ ሶሻሊ በጣም ሴራ ምናምን አለ ብዬ አላስብም ነበር። ከሁሉ ነገር በላይ በየደረጃው ስትደርሱ ትግል በህይወት ዘመናችሁ ሙሉ ለሙሉ ማለት ይቻላል ትግል ብቻ እንደሆነ አስቤ አላውቅም ነበር። ኖርማሊ የኔ ብቻ አይደለም፣ ዝም ብላችሁ ስታስቡት ቤተሰብ መስርቼ ልጆች ወልጄ እንዲህ አይነት ቤተሰብ ይኖረኛል ብላችሁ የምታስቡት ነገር በብዙ ጫናዎች መካከል ሆናችሁ እንደምታገኙት ስታስቡ
ነገር አለሙን በጣም ካሰባችሁት በላይ ከባድ ሆኖ ታገኙታላችሁ እና አይ ቲንክ በብዙ መንገድ ሊመጥን የማይችል ኢንቫይሮንመንት ነውና የሚጠብቀው። ጀስት ይሄ ቪዲዮ በጣም በብዙ መንገድ ዝግጁ ያደርጋችኋል ብዬ አስባለሁ። በጊዜያችሁ መስራት የሚገባችሁን ነገር መስራት ባለመቻላችሁ የምትከፍሉት ፍዳ፣ የምትከፍሉት መከራ ማንም ሊረዳላችሁ በማይችል ደረጃ ነው ራሳችሁን እንደ ሻማ ቅልጦ የሚጎዳችሁ እና የመጨረሻዋ ቀን ላይ ነው እናንተ መጥፋታችሁ ለሌሎቹ ግልጽ ሊሆንላቸው የሚገባው። እና ዛሬ በነበረኝ ቆይታ ተማሪዎቼ ጋር አንድ ያልኋቸው ነገር አለና እሱ ነገር በጣም ይጠቅማቸዋል ብዬ አስባለሁ። ነገሩ ምንድን ነው? በተደጋጋሚ አንድ ኮርስ አለ። ያ ኮርስ በደንብ አንደርስታንድ ማድረግ አለባቸው። መስራት የሚገባቸው ነገር አለና ይህንን ቪዲዮም ለመስራት በጣም በብዙ ጸጥታ ውስጥ ከቆየሁኝ በኋላ ከብዙ ግብ በኋላ ይሄ ነገር ቢሆን የሚል ቅድሚያ ሰጥቼው ነው ይሄንን ቪዲዮ እየሰራ ያለሁት። እና ምንድነው ነገሩ? የዩኒቨርሲቲ ተማሪዎች ብዙ ጊዜ ህይወት ዩኒቨርሲቲ ላይ ያለች ነው የምትመስል፣ ህይወት ዶርሚተሪ ላይ ያለች ነው የምትመስል። ከዛም ቀደም ብሎ 11 12 ክፍል ልትሆኑ ትችላላችሁ። ህይወት ክላስ ላይ፣ ህይወት ቤተሰቦቻችሁ ላይ፣ ያደጋችሁበት አካባቢ ላይ እንደዛ አይነት ነገር ነው የምትመስላችሁ። ጀስት ከዛም የተለየ ነገር አይደለም። ትምህርት ቤት የምትሄዱ የምትመጡት ኖርማሊ ደንብ ስለሆነ ነው እንጂ ስለሚያስፈልግ አይመስላችሁም። ምክንያቱም ልጆች ሲያድጉ ትምህርት ቤት መሄድ አለባቸው የሚል የተለመደ ነገር አለ። ለምንድን ነው የሚሄዱት? ምንድን ነው የሚማሩት? የሚማሩበት ኢንቫይሮንመንት ምን አይነት ነው የሚለው ነገር ብዙም ጊዜ እኛ ሀገር ትዝ ብሎና አያውቅምና ልጆች ለወላጆቻቸው ልጆች ናቸው። ልጆች ግን ለራሳቸው በብዙ እጥፍ የምትፈትናቸው ህይወት ነው የምትገጥማቸውና አሁን ወቅቱ ፈተና አለ። የክልላዊ ፈተናዎች አሉ፣ የማትሪክ ፈተና አለ፣ የኤግዚት ኤግዛም ፈተናዎች አሉ። እነዚህ ፈተናዎች ኖርማሊ ማንኛውም ትምህርት ያለ ፈተና ትምህርት ሊባል እንደማይችል የታወቀ ነው። ምክንያቱም አእምሯችን ተረዳው አልተረዳው መፈተሽ የማይችል ከሆነ አወቅን ብለን እርግጠኛ የምንሆንበት ነገር አይኖርም። የሆነ ነገር መፈተሽ አለበት። ስለዚህ ፈተና ዓላማው ለመፈተሻ ካልሆነ በስተቀር ኖርማሊ ጀስት አእምሯችሁን ቢዚ ሊያደርጋችሁ የሚገባ ህይወት መጨረሻዋ ናት ብላችሁ እንድትደመድሙ ሊያደርጋችሁ የሚገባ መሆን የለበትም ማለት ነው። ኦኬ። እና ምንድን ነው ማድረግ ያለባችሁ? ኖርማሊ ክላስ መሄድ መምጣት ብቻ ሳይሆን እንደ ሰው ማሰብ አስፈላጊ ነው። ልጆች ናችሁ ኖርማሊ፣ ግን እንደ ትልቅ ሰው ማሰብ አስፈላጊ ነው። ቦታ እንደሚይዝ ቁስ ብቻ ሳይሆን ህይወት እንዳለው ነገም ህይወት እንደሚኖረው ማሰብ አስፈላጊ ነው። አሁን ላይ ያላችሁ ምርጫ፣ የህይወት ምርጫ፣ ነገሮችን እንደፈለጋችሁ የምታደርጉባቸው ሰዓታት፣ እንደፈለጋችሁ የምታወሩት ነገር ነገ አይገኝም። በብዙ መንገድ ሊሚት የተደረገ ይሆናል። አሁን ላይ ግፋቢል ክላስ ላይ በህድ ባለድ መምህሩን ቅር ይለው ይችላል አይልም። ቅር ካላለው በቃ ለጥላለው ተወዋለሁ የሚል ሐሳብ ነው አእምሯችሁ ጋር የሚመጣው። እኔም አንዳንድ ጊዜ እዚህ የምንወስደው በግድ የምንወስዳቸው ስልጠናዎች ስላሉ እንደ ተማሪም ስለምንሆን ትምህርት ሳይኖር ደስ ይለኛል ማለት ነው። ትምህርትም ኑሮ ክላስ ላይ ገብቼ እንድሳተፍ ሲጋብዘኝ አስተማሪው ኖርማሊ ደስተኛ አይደለሁም። ለምንድን ነው ደስተኛ ያልሆንኩት? ይህን ትሬኒንግ ስለማልቀበለው ነው። ደስተኛ ስላልሆንኩኝ ነው በትሬኒንጉ ማለት ነው። ዛት ማች በዛ ህይወትም እቀጥላለሁ ብዬ ስለማላስብ እርግጠኛ ስላልሆንኩ በዛ ህይወት ይመስለኛል። እንደዛም ነው። በእርግጥም ደስተኛ አይደለሁም። ግድ ስለሆነ እንደ ክራይቴሪያ አትሊስት የምትፈልጉበት ጊዜ ድረስም ለመቆየት የማትፈልጉትን መሆን የግድ ስለሆነ እንዲህ አይነት ቻሌንጅ አለ። ወደ እናንተ ስመጣ ኖርማሊ ይሄ ትምህርት እስከ 12ኛ ክፍል የሚሆን ከዛ በላይ ያሉ ትምህርቶች
ሌላ የህይወት ምርጫ ካለ ዛትማች ግድ አይደለም። አሁን እንግዲህ እዚህ ጋር ነው ጉዳዩ። ጥሩ የኢኮኖሚ ደረጃ ያለው ቤተሰብ ካላችሁ ጀስት ፎር ኤግዛምፕል አሁን ጥሩ የኢኮኖሚ ደረጃ ላይ ካለሁኝ እኔ ልጆችን ምን መማር እንዳለባቸው የት መማር እንዳለባቸው አስባለሁ። ስለዚህ እኔ የመጣሁበትን መንገድ እንዲሄዱ አልፈልግም ማለት ነው። ኖርማሊ ጀስት ላይክ ዛት ሶ ኤኒዌይ ምርጫ ከሌለ ግን የግድ ለምርጫ የቀረበውን ነገር በጣም ጥንቃቄ በተሞላበት መንገድ ማስኬድ አስፈላጊ ግን ይሆናል። ምርጫ በሌለበት ሰዓት ግን ዝም ብሎ በዜሮ መዋለል ከጸጸት ውጭ የሚፈጥረው የተለየ ነገር የለውም ማለት ነው። የተለየ ነገር የለውም። ሰው ምንም ነገር ይሁን አሁን ለምሳሌ እስከ 12ኛ ክፍል ያሉት ነገሮች ግድ ነው። በቃ ይሄ ምንም እንኳን እኛ ሀገር ይቅርና ኢቭን ፊንላንድ በትምህርት ስርዓቷ በጣም ዓለምን እየመራች ያለችው ሀገር ፊንላንድ መማር እንደ ፊንላንድ ነው የሚባል አባባል እስኪፈጠርላት ድረስ ያደገችዋ በትምህርት ስርዓቷ በጣም ተመራጭ ለተማሪዎችም ለአስተማሪዎችም በጣም ተመራጭ የሆነችው ሀገር እንኳ ይህ አይነት አካዳሚክ ኢንቫይሮንመንት አለ ኖርማሊ። ግን እነሱ የሚያስኬዱበት አካሄድና የእኛን ሀገር ጨምሮ ሌሎች ሀገራት የተከተሉት ያለው የትምህርት ስርዓት ግን የተለየ ነው የሚሆነው። ሶ ዋናው ነገር ምንድን ነው? ይሄ የምማረው ነገር በምን መንገድ ነው አእምሮዬን ሳይረብሸኝ ምንድን ነው ከኔ የሚጠበቀው? ለምንድን የህይወት ዓላማ ነው የሚያገለግለኝ ብሎ ማሰብ ነው የሚያስፈልገው። ሶ ራስን ቢዚ ሳያደርጉ ሳያጨናንቁ እኔ በፊት ይነስረኝ ነበር ኖርማሊ በብዙ የህይወት ምስቅልቅሎች ያለፍኩ ስለሆነ ትምህርቴንም ለማስኬድ ምክንያቱም አንዲት ነገር ዝቅ እንድትልብኝ ኤክስ እንደሆን ስለማልፈልግ ወደኋላ የቀረሁበት ስሜቴ ነው ይሄና በብዙ ሀሳብ መወጣጠር አእምሯችን ከሚችለው በላይ መሆን የደም ስሮቻችን እንዲጨናነቁ ስለሚያደርጋቸው ይነስረናል ማለት ነው። እና ይህ አይነት በሽታ ያለባቸው ሰዎች አክቹዋሊ በጣም ሶሉሽን ያስፈልጋቸዋል። ሶ እስከ 12ኛ ክፍል የተማራችኋቸው ኮርሶች ዩኒቨርሲቲም ጋር ፍሬሽማን ላይ በጣም የምትወስዷቸው ናቸው። አብዛኛው በብዙ የሙያ ዲፓርትመንቶች ላይም ገብታችሁ ታያችኋላችሁ። በቃ አዲስ ነገር ጥቂት ነው የሚገጥማችሁ ማለት ነው። ዩኒቨርሲቲ ላይ ያለው የተለያዩ ዲፓርትመንቶች ላይ ኮሌጅም ቢሆን ትምህርት ኖርማሊ የምትማሩ ሀብታም ለመሆን አይደለም። አንድ ስፖርተኛ ጡንቻ ለማውጣት የግድ ስፖርት ይሰራል። ያ ስፖርት ለጡንቻው ነው እና ትምህርትም ለአእምሮ ነው። በደንብ ለማሰብ በክፉ ሰዎች ላለመጠለፍ፣ ላለመሸጥ፣ በሰዎች ባርነት ውስጥ ላለመግባት የሚያስችል አስተሳሰብ ያለው አእምሮ ለመያዝ ነው ትምህርት የሚጠቅመው። ወይም ደግሞ በጎ የሚያስቡትን ደግ የሚያስቡትን ሰዎች ደግሞ እንዳትበድሉ ሚዛናዊ የሆነ ፍርድ እንድትሰጡ ነው ትምህርት የሚያገለግለው እንጂ ብዙ የሚያስጨንቁ ነገሮች አእምሯችሁ ጋር ቢመጡ እነሱን በምን መንገድ ነው የምትይዟቸው የሚለውን ነገር ለመያዝ ነው ትምህርት የሚጠቅመው እንጂ ሀብታም ለመሆን አይደለም ትምህርት ኖርማሊ። ሶ ሀብታም ለመሆን የግድ ሀብት ባለበት መንገድ መሄድ ያስፈልጋል። ወይም ሀብት በሚገኝበት አግባብ መማር፣ ሀብት በሚገኝበት አግባብ ማሰብ ያስፈልጋል። ስለዚህ የተማረ ሰው ሀብታም የመሆን እድሉ ከፍተኛ ሊሆን ይችላል። እንደ አጋጣሚ ግን ሀብታም የሆነ ሰው ዛትማች የሚያስበውን ወይም ሀሳብም እንኳን እንዳለው ለማወቅ አስቸጋሪ ነው የሚሆነው፣ አስቸጋሪ ይሆናል እና የህይወት ዓላማን ማየት ያስፈልጋል። እንደ ልጅ ዝም ብሎ እንደ ህፃን መውጣት መግባት ወጪ ስለሌለባችሁ አሁን ላይ ከጓደኞቻችሁ ጋር ያለምንም ቅያሜ ስለምትወጡ ስለምትገቡ ለሰዎች ስሜት የምታስቡበት ሁኔታ ስለሌለ እሱ ነገር የነገን ህይወታችሁን ወደኋላ ይጎትትባችኋል። በጣም በጣም የሰው ልጅ ህይወት በሴራ የተሞላ ነው። በጣም በሴራ የተሞላ ነው። በትግል የተሞላ ነው። ስለ ሰዎች ስሜት መጨነቅን የሚያስገድድ ነው ይሄ ህይወት ማለት ነው እና ኖርማሊ ምርጫ ተሰጥቶን ምንኖር ቢሆን ኑሮ ምን መርጠው አይደለም ኖርማሊ እና ስለዛም ከባድ ስለሆነ ይህንን ህይወት ሊያቀሉ የሚችሉ
ጀስት ምርጫ የተሰጡንን ነገሮችን እንሄዳለን እንጂ በጣም አስቸጋሪ የሚባል ነው እዚህ ህይወት ምድር የሚባለው ማለት ነው። አንዳንድ ጊዜ የማያቸው ነገሮች ስለሚያሳዝኑኝ ነው ይሄንን የምላቸው። መለስ ብዬ ሳየው ህይወቴ ኦዲት ሳደርገው which is በጣም አስቸጋሪ ስለሆነ እኔ የመጣሁበትን ሰዎች ማይደግሙት ቢሆን ይሄን ነገር ልጆቼ ጋር ላደርገው የምችል ቢሆንም እንኳን ሌሎች ሰዎችም ካላችሁ ከዚህ ነገር ትጠበቁ እንደሆን በማሰብ ነው ይሄንን የምላችሁ። ትምህርታችሁን በጥንቃቄ መማር፣ ግን እንደ ህፃን አለማሰብ፣ እንደ ትልቅ ሰው ማሰብ፣ ነገ ህይወት እንደሚኖረው ሰው ማሰብ። ነገ ጀስት ቤተሰብ ልትመሰረቱ ትችላላችሁ። ሆኖስ አገር ይኖረናል፣ ጥሩ ከባቢ ይኖረናል ብለን ተስፋ እናደርጋለን። በተስፋ ነው መኖር ያለብን። ጀስት በሰዎች መሰናክል ተጠልፈን አንወድቅም ብለን ነው የምናስበው። ከሱ የሚጠብቀን አምላክ አለ ብለን ነው የምናስበው። ያው እሱን ነገር ማሰብ ያስፈልጋል። ስለዚህ ነገ ቤተሰብ መስርቶ የሚኖር ሰው ለምሳሌ አሁን ላይ እናንተ ለወላጆቻችሁ የምታስቡትን ያክል እናንተ ወላጆች ስትሆኑ ደግሞ ልጆቻችሁ እናንተን ያስባሉ። ምን አይነት ሰዎች ነው የምትሆኑ? በምን መንገድ ብትታሰቡ ነው ደስ የሚላችሁ የሚለውን እንደው ከተለየው ቁስ በላይ አእምሯችሁ ጋር የምታስቡት ነገር ምንድነው? እሱን ነገር ማሰብ አስፈላጊ ነውና በሆነ ባልሆነው አእምሮን ማወክ አስፈላጊ አይደለም። ትምህርት የምትማሩት ለመምህሮቻችሁ አይደለም። እዚህ ጋር እንድመያዝ ያስፈልጋል። እኔ ድሮ ስማር ትምህርት ቤት የሚሄደው አንድም ጎበዝም ሆነው አንድም መምህሮችን ለማስደሰት ነው ብዬ ነበር የማስበው። ሌላው በሽታዬ ነው እንግዲህ ነገር ጥሩ እኮ ነው። ለመምህራን ማሰብ ጥሩ ነው። በነገራችን ላይ ማክበር ነው ግን የሚያስፈልገው። መምህሩ ነገ እናንተ ይህን ትምህርት ስላወቃችሁለት ፈተናውን ስለመለሳችሁለት ደስ ሊለው ይችላል። ነገ የት ላይ እንደምትደርሱ፣ ምን አይነት ኑሮ እንደምትኖሩ፣ ምን አይነት ስራ እንደምትሰሩ ምንም ደንታው አይደለም። ምንም ሐሳቡም አይደለም። ተንቅልፎ የሚቀሰቅሰው ስሜት አይደለም ይሄ። እኔ በጣም በብዙ መንገድ ተሸውጄ አውቃለሁኝ። እኔ እንኳን ክላስ ስሄድ ይቅርና እንኳን ወደ ቤቴ ስመለስ እንደው ዝም ብሎ እያሰቡኝ እንኳን ይመስለኝ ነበር። ስለዚህ አንድም እንዳጠና ሊያደርገኝ የሚችለው አንዱ ግፊት አትሊስት አሁን እኮ ያነባል ብለው ያስባሉ ብዬ ማስበው የዋህነት መንገድ ነውና አንዳንድ የገጠር ልጅም ስለሆንኩ ሊሆን ይችላል። ገጠር ነው ያደግኩትና የአይነት ሞኝነት ተጭኖኝ ሊሆን ይችላል። አንዳንድ ጊዜ በብልጣ ብልጥነት ማደግ እንደዚህ አይነት ነገሮች ያድናል ብዬ አስባለሁ። እና መምህራን የሙያ ስነ ምግባራቸው በሚፈቅደው ልክ ስራቸው ስለሆነ ያስተምራሉ። ሲቻል ህሊናቸውን እያዳመጡ ምን ማለት እንዳለባቸው የሚያስተምሩት ትምህርት የተማሪዎቻቸው ህይወት ላይ ምን ተጽዕኖ ሊኖረው እንደሚገባ በማሰብ ያስተምራሉ። ካልሆነም ግን ከሪክለሙ በሚያዝዘው መሰረት ማስተማር ግን ግዴታቸው ነው። ከዛ ባሻገር ግን ለእናንተ የነገ ህይወት፣ ለእናንተ የነገ የኑሮ ምርጫ ማንም ስለእናንተ አያስብም። ብዙ ቁስል አለበት እሱም የሚኖርበት፣ ብዙ ሐሳብ አለበት፣ የሚያስብለት የለም እሱ። እዛ ጋር መሸወድ አያስፈልግም። ክላስ ላይ ስትሄዱ ለራሳችሁ እንደሆነ ማሰብ ያስፈልጋል። ብትቀሩ የምትጎዱት ራሳችሁን ነው። ጀስት አንዳንድ ጊዜ ምንድነው መሰላችሁ ትምህርታችሁን ላትወዱት ትችላላችሁ። የመጀመሪያ አንድ ምርጫ አለ። የማትወዱትን ትምህርት ባትማሩ እመርጣለሁ። በቃ አለቀ። ከወደዳችሁት ግን መጨረስ ያስፈልጋል። ሳትወዱት መርጣችሁ ግን የሆነ ዓመታት ካለፈ በኋላ እየተመለሱ ማሰብ ግን ትርጉም ያለው ነገር አይደለም። ይሄ በህግ ለምሳሌ አጥንቻለሁና አንድ ላፕስ የሚባል አለ። ላፕስ ኦፍ ታይም የሚባል ማንኛውም ስህተት ሊሆን ይችላል። በተለይ ከሲቪል ማተር ጋር በተገናኘ ለምሳሌ ከውል ጋር የተገናኘ ለምሳሌ ስህተት ሊሆን ይችላል። 2 ዓመት ካለፈው ያ ስህተት እንደ ስህተት ላይ ይነሳ ይችላል። ኦልሬዲ ረግቷል ማለት ነው። አንዳንድ እንዲህ አይነት ኬዞች አሉ እና ምርጫችሁ እንኳን ተሳስተው የመረጣችሁ ትምህርት ቢኖር እና የሆነ ዓመት ለምሳሌ 2ኛ ዓመት 1ኛ ዓመት መሆናችሁ እኮ ነው። 1ኛ ዓመት በእርግጥ 1 ዓመት አላለቀም። በቃ
ማሰብ ይቻላል። በቀጣይ ዓመት አለመቀጠል ይቻላል። እንዳልኳችሁ ሌላ ምርጫ ካለ የተሻለ ምርጫ ካለ ከዛ ውጭ 2 ዓመት ከተቆጠረ በኋላ ተመልሶ ማሰብ ይሄን ነገር ባልማር ብሎ ማለት ምንድነው ፋይዳው? እንደሚጠቅመው የሚጠቅመው ነገር የለውም እና ማለቅ አለበት። ዋናው ዓላማ ሳይጎዳ ማለቅ እንዲችል ማድረግ ነው። በብዙ መንገድ ሊጎዳ ይችላል። ሳይጎዳ ግን እንዲያልቅ ማድረግ እሱ ትልቁ ነገር ነው። ከዛ ውጭ ከትምህርቱ ካለቀ በኋላ ስለሚኖረው ህይወት ማሰብ፣ ጠንካራ መሆን መቻል። ጀነራሊ ዝም ብዬ አንደርስታንድ ካደረኩት ነገር አንጻር ዝም ብሎ ህይወት ሲኖር ከሚደግፉ እጆች በላይ ጠልፈው የሚጥሉ እጆች ይበዙበታል። በማንኛውም ሰው ላይ ማለት ነው። በቃ ይህንን ማመን ያስፈልጋል። እኔ እንኳን ዓለማዊው ላይ ይቅርና መንፈሳዊ ቦታዎች ላይ ኢብን ይሄ ነገር እንዳለ አንዳንድ ሰዎች ሲያወሩ ሰምቻለሁ። በጣም አስቸጋሪ ነው የሚሆነው እና መንቃት ያስፈልጋል። ብንችል እድል ቢኖረን ኑሮ ገና ህፃን ሳለን ስለዚህ ተመክረን እናድግ ነበር። ስላልሆነ እየከፈልነው ያለው ህይወት ለዛ የሚሆን ዋጋ ነው። እየተሰማን ያለው ስሜት ለዛ የሚሆን ዋጋ ነው። ስለዚህ ስለ ጠላናት ይችን ህይወት እንዲሁ በቀላሉ መሰናበት አንችልም። ስለ ወደድናትም እጇን ከፍታ እንድንኖር የምታደርገን አይደለችም እና ትግልን ትጠይቃለች። በጣም ትግል ይጠይቃል። በጣም ከባድ ነው። የማይታይ ጦር ሜዳ ነው። በቃ በአጠቃላይ ጦር ሜዳ እንደምንሰማው ሰው ካንተ አሁን የሆነ ጥይት ተኩሶ ሊገድለኝ ይችላል ብሎ ያስባል አይደል? በቃ ዙሪያውን ሊተኩስ መሃል ላይ ያለ ወታደር ዙሪያውን ሽልድ ነው ወይም በቃ ተከልያለሁ ብሎ በምሽግ ውስጥ ካልሆነ በስተቀር ምሽጉ ኢቨን በየትኛውም ቅጽበት ሊፈርስ እንደሚችል የግድ ማሰብ ካልቻለ አስቸጋሪ ይሆናል እና ህይወትም እንደዛ ነው። የተሸሸጋችሁበት የሆነ ምሽግ ቢኖር ከዚህ መንገድ ከዚህ ሐሳብ ከዚህ ሁኔታ ይገላግለኛል ብላችሁ ያሰባችሁት ሁኔታ ቢኖር ለጊዜው ያ ሁኔታ ግን በየትኛውም ቅጽበት ሊፈርስ እንደሚችል ያ ቅጽበት በየትኛውም ሁኔታ ግን ከእናንተ አጠገብ ላይሆን እንደሚችል ማሰብ ያስፈልጋል። ሰው መጠንከር ያስፈልጋል። አበዛሁባችሁ ብዬ አስባለሁ። ቪዲዮ ረዘመ። አይ ቲንክ እንዲህ አይነት ነገሮች የግድ ብዙ ሐሳብ አለ፣ ብዙ ሐሳብ አለ። ብዙ የህይወት ጸጸቶች አሉ። እነሱ አይ ቲንክ ሰው ያድናሉ ብዬ ስለማስብ ነው ዶክሜንት እያደረኳችሁ ያለሁት። ይጠቅሟችኋል። ቴሌግራም ቻናል አለን አቴክሶሊ ክላስ ብላችሁ በቻናሉ ስም ብትፈልጉ ማግኘት ትችላላችሁ፣ ወይም እዚህ ዲስክሪፕሽኑ ላይ ስላለ ማናገር ትችላላችሁ። ብዙ ሐሳቦችን ሼር እናደርጋለን። አይ ቲንክ የተሻለ ነገር ይኖራል ብዬ አስባለሁ። በብዙ መንገድ የተጠማ ነው ኢንቫይሮንመንት አለ። እሱን ነገር ማስተካከል እንችላለን ብዬ አስባለሁ። ብዙ ነገር ርቆናል። አሁን የፖለቲካው ምናምን ብቻ አይደለም፣ ብዙ በሰውነት ደረጃ ብዙ ነገር ርቆናል እና እሱን ነገር እንደ እግዚአብሔር ፈቃድ የተሻለ ነገር እናደርገዋለን። ስለዚህ ይህን ዘመን ያመጣውን በዚህ ቴክኖሎጂ አማካኝነት ሰው መማር ከቻለ መመካከር ከቻለ ጥሩ ነው ብዬ አስባለሁ። ለዛ ነው ኤዲት ማላደርጋቸው እኔ የሰዎችን ኢሞሽን በመስበር ወደ እኔ ማምጣት ያልፈለጉት ለዛ ነው። ለእኔ ያሉ ሰዎችን መርጬ እስከማገኝ ድረስ እንደዚህ አይነት ቪዲዮዎች ይቀጥላሉ። ከየትኛውም ፈተና በላይ ከየትኛውም ኤግዚት ኤግዛም ይሆን ኢሲኤልሲ በላይ ህይወት ይቀድማልና ስለ ህይወታችሁ አስቡ። ዓላማ ያለው ህይወት፣ ተራ ያልሆነ ህይወት ምን ይመስላል ብላችሁ ማሰብ አስፈላጊ ነው። ይሄን ለማለት ነው። ይመቻችሁ። ቻው።